ሚካኤል ልበል ማር ሚካኤል ልበል። ውድ አድማጮች ወዳጆች ሆይ የእግዚአብሔርን ኃይል አይታችሁ ወቁ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም እርዳታውን ተመልክታችሁ ተረዱ። በምድር በተዘሩ ፍሬያት ሁሉ የሚካኤል ልመናው እርዳታው ይገኛል። አዝርዕትም ፍሬያቸውን የሚሰጡት በሚካኤል ጸሎትና ልመና ነው። በመርከቦች በጸጥታ ተጉዘው ከባህር ማዕበል ሞገድ አልፈው ከወደባቸው እንዲያርፉ የሚያደርጋቸው የቅዱስ ሚካኤል ጸሎት ነው። በስደታቸው ሁሉ ያጸናቸው ዘንድ በየተራራውና በየኮረብታው የሚዞሩ ባህታውያን ላይ የቅዱስ ሚካኤል ጸሎትና እርዳታው ከዚያ ይገኛል። መነኮሳት በተሰበሰቡበት የእግዚአብሔር ፍቅር አንድነት በመካከላቸው ይኖር ዘንድ የመላእክት አለቃ የቅዱስ ሚካኤል ጸሎት ልመና እርዳታው ከዚያ ይገኛል። ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት በሚጸልዩበት ማዕድ ጸሎት ላይ የቅዱስ ሚካኤል በረከት ከዚያ ይገኛል። የቅዱስ ሚካኤል ጸሎትና እርዳታው የተገፉትን የታሰሩትን ሲረዳቸው ይገኛል። የመላእክት አለቃ የሚሆን ቅዱስ ሚካኤል ጸሎት በፈተና ያሉትን ሲረዳቸው በሕይወት ሥጋ ያሉትንም በችግራቸው ጊዜ ሲያጽናናቸው ሙታንንም ይምራቸው ዘንድ ይቅር ይላቸው ዘንድ እግዚአብሔርንም ሲማልድ ይገኛል። የመላእክት አለቃ የቅዱስ ሚካኤል ከቅዱሳን ወገን በጭንቁና በመከራው ጊዜ ያልደረሰለት ከስቃይ ያላዳነው ማን ይሆን? ወዳጆች ሆይ እግዚአብሔር እጅግ አድርጎ ከሰው እንደወደደው ተመልክተን የመላእክት አለቃ የቅዱስ ሚካኤልን ልመናውን ጸሎቱን እንደሚጠቅመን ተገንዝበን ለሰው ልጆች ሁሉ ኃጢአታቸውን ያስተሰርይላቸው ዘንድ ይቅር የሚላቸው ዘንድ ከእግዚአብሔር አብ ፊት እንዲለምን እንዲማልድ ተረዳን። እኛም ይቅርታን እናገኝ ዘንድ ከእግዚአብሔር ዙፋን ፊት ስለኛ ይማልድልን ይለምንልን ዘንድ እንነግራችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ ተመልካቾች አድማጮቻችን በእግዚአብሔር አብ ስም በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ስም ሰላም እያልኳችሁ የአምላካችን የቅዱስ እግዚአብሔር ስሙ የተመሰገነና የተከበረ ይሁን። የእናቱ የድንግል ማርያም የሊቀ መላእክት የቅዱስ ሚካኤል እንዲሁም የእልፍ አእላፋት ቅዱሳን መላእክት የጻድቃን የሰማዕታት የነቢያት ሐዋርያት የሁሉም ቅዱሳን ጸሎት ልመናቸው ቃል ኪዳናቸው ይጠብቀን። ክብር ምስጋና ይድረሳቸው። እንግዲህ በዚህ ዕለት በመጀመሪያው እንደነገርነው የቅዱስ ሚካኤልን ድንቅ ስራ ተአምራት እንሰማለን እናዳምጣለን ማለት ነው። የቅዱስ ሚካኤል ረዳትነቱ እስከ መጨረሻው ከኛ ጋር ይሁን። እስከ መጨረሻው ከኛ ጋር ይሁን። አሜን። በክልቅያ አውራጃ ከሚኖሩ ሰዎች ቀድሞ ያላመነ ቂሶን የሚባል አንድ ሰው ነበር። እጅግ ባለጸጋ ነበር። ታላቅ ንግድ ይሰራ ነበር። እግዚአብሔርን ግን አያውቀውም ነበር። ሟርትና ጣዖትም የሚያመልክ ነበር እንጂ በስንፍናው ሳለ እንደዚህ ነበር። እግዚአብሔር ሊያድነው በወደደ ጊዜም በመርከብ ለመንገድ ሲሄድ ቆሎንያ ከምትባል ሀገር ደረሰ። የዚያች ሀገር ሰዎች ግን እግዚአብሔርን ያመልኩ ነበር። በኅዳር ወር በ4 ቀን ከዚያ ደረሰ። በዚያችም ቀንም በቀትር ጊዜ ቂሶን በመላእክት አለቃ በቅዱስ ሚካኤል ቤተክርስቲያን ፊት ወደ ገበያ ሄደ። ገበያተኞቹ ፋናውን ልብሱን ሲያዘጋጁ አይቶ ብዙውን አደነቀ። እግዚአብሔርም መክሮት የሥራቸውን ፍጻሜ እስኪያይ ድረስ ከዚያ ተቀመጠ። ያን ቀን ማለዳ ኅዳር 12 ቀን በመሸ ጊዜ በበዓሉ ዋዜማ በዚያች ቦታ የተሰበሰቡ ሕዝብ ሁሉ የሰርክ ጸሎት ሲያደርጉ አያቸው። ያማረ ምስጋና ያመሰግኑ ነበር። ይህም ሰው ካየው የተነሳ ብዙ አደነቀ። ብዙ ከማየቱም የተነሳ በቤተ ክርስቲያኑ ደጃፍ ተኛ። ዳግመኛም በዚያች ሌሊት ካህናትና አዋቂዎቹ የነግ ጸሎት ይጸልዩ ዘንድ ተሰበሰቡ። ይህም ሰው ስለሰማውና ስላየው ነገር ብዙ አደነቀ። ዳግመኛም በነጋ ጊዜ ሂዶ ከዚያች ሀገር ሰዎች ክርስቲያን የሆኑ 2 ሰዎች አገኘ። ወንድሞች ሆይ በዚች ሌሊት በዚች አገር ብዙ ደስታና ምስጋና የሆነበት ነገር ምንድን ነው ብሎ ጠየቃቸው። እነርሱም እንዲህ አሉት፣ ሁለቱም ዛሬ ኅዳር 12 ቀን ነውና የመላእክት አለቃ የቅዱስ ሚካኤል በዓል እናደርጋለን። ይቅር ብሎ ኃጢአታችንን ያስተሰርይልን ዘንድ ከክፉ ነገር ሁሉ ያድነን ዘንድ ስለኛ እግዚአብሔርን ይለምነዋልና አሉት። ያም ሰው ከእነርሱ ጋር እነጋገር ዘንድ ከክፉ መከራም ሁሉ ያድነኝ ዘንድ እንድለምነው ወዴት አለ አላቸው። እነርሱም መልሰው እንዲህ አሉት፣ እንደ እኛ ፍጹም ክርስቲያን እስክትሆን ድረስ ዛሬ ልታየው አትችልም። ክርስቲያንም ከሆንክ የምትለምነውን ባሪያውን ብቻ አይደለም ጌታውንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቀዋለህ እንጂ እሱም ከክፉ ነገር ሁሉ ያድነሃል። ያን ጊዜ ያ ሰው ወንድሞች ሆይ ክርስቲያን እሆን ዘንድ ከእናንተ ጋር ውሰዱኝ፣ ወቄት ወርቅ እሰጣችኋለሁ። ከእናንተ ጋር አንድ ለመሆን ልቦናዬ ወደ ሃይማኖታችሁ
ተመልሳለች አላቸው። እሊህም ሰዎች መልሰው አሉት፣ አባታችን ጳጳሱ እስኪጸልይልህ ድረስ በአብ በወልድ በመንፈስ ቅዱስም እስኪያጠምቅ ድረስ እንደኛ ክርስቲያን ልትሆን አትችልም። ከዚህ በኋላ ግን ክርስቲያን ትሆናለህ። ግን አባታችን ጳጳሱ ጸሎቱን እስኪፈጽም ድረስ ታገስ፣ ወደ እሱ እንወስድሃለን፣ እንደኛም ያደርግሃል አሉት። እንደ ነገሩም አደረ። ያችንም ቀን ታገሰ። በነጋውም ጊዜ ወደ ሂዶ ደጋጎች ወንድሞች ሆይ የነገራችሁኝ እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ እባካችሁ ተቀበሉኝ አላቸው። እሊህም ሰዎች ይህን ሰው ወደ ጳጳሱ ወሰዱት። ጳጳሱም ይህን ሰው አንተ ከወዴት አገር ነህ? ወዴትስ መጣ? ምን አመጣ አለው። እኔስ ከቂልቅያ አውራጃ መጣው አለ። ጳጳሱም እንደኛ ክርስቲያን ልትሆን ልቦና ወደደን አለው። ይህም እንግዳ አሁን ሁሉ ክርስቲያን ሆን ዘንድ ልቦናዬ ወዷል አለው። ጳጳሱም ከአማልክት በማን ታመልካለን ውሯል አለው። ያም ሰው በፀሐይ አመልክ ነበር ብሎ መለሰለት። ጳጳሱም በዚች ምድር ፀሐይ በገባች ጊዜ በምድር ላይ መከራ ያገኘሃል፣ ይረዳ ዘንድ በወዴት ታገኘዋለህ አለው። እንግዳውም ይቅርታ ትደረግልኝ ትድረሰኝ፣ እንደዚች ሀገር ሰዎች ሁሉ ጥምቀትን ክርስቲያን ታደርገኝ ዘንድ እማልድሃለሁ ብሎ መለሰለት። ጳጳሱም በሀገር ሚስትና ልጅ አለህን አለው። ያ ሰው በሀገሬስ ልጅና ሚስት አሉኝ አለው። ጳጳሱም ወደ እነርሱ እስክትሄድ ድረስ ስለዚህ ዛሬ ላጠምቅ አንችልም፣ እንዳትክዱ፣ እርስ በርሳችሁ እንዳትጠራሩ፣ እንዳትለያዩ፣ በዚህ ምክንያት የተቀበልነውን ጥምቀትንና ሃይማኖትን እንዳትክድ፣ መጀመሪያ ክህደት ከሴት ሆኗልና። ነገር ግን ልቦና ከፈቀደ ሂድና ካንተ ጋር አምጣቸው፣ ክርስቲያን አደርጋቸዋለሁ አለው። ይህም እንግዳ ከኤጲስቆጶሱ ተባርኮ ወደ አገሩ ሊሄድ ተዘጋጀ። ወደ ወጥቶም ሄደ። እነሆ በጎ ነገርን የሚጠላ ሰይጣን ይህን ሰው ልቦናውን ወደ እግዚአብሔር እንደመለሰ አውቆ ቀናበት። ከባህሩም ማዕበል በደረሰ ጊዜ ጽኑ ነፋስ አንስቶ ማዕበሉን ከመርከቡ በላይ እንዲወጣ አደረገው። ከመርከቢቱም መስጠም የተነሳ በመርከቡ ውስጥ ያሉ ብዙ ሰዎች ሞቱ። ይህም ሰው ይህን ባየ ጊዜ ጮሆ ተናገረ፣ እንዲህም አለ፣ ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ጽኑ መከራ አድነኝ። በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ገናና ክብር በአንተ አምናለሁ። እኔም በቤቴም ያሉ ሁሉ መጥተን ክርስቲያን እንሆናለንና ያን ጊዜ ከሰማይ አትፍራ፣ አትደንግጥ፣ የሚያገኝ ክፉ ነገር የለም፣ ወደ አንተም አጥፊ አይቀርብም የሚል ቃል ተሰማ። ያን ጊዜ የባህሩ ማዕበል እስከ ታች ድረስ ጸጥ አለ። መርከቡም በእግዚአብሔር ትእዛዝ ተካክሎ በቀጥታ ሄደ። ምን ክፉ ነገር ሳያገኘው አገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜም በመርከቡ ውስጥ በጉዞ ላይ የተደረገውን ታምራት በቆሎንያ ሀገርም የሆነውን ሁሉ ነገራቸው። ይህ እኛም የምናመልከው ፀሐይ በእውነት አምላክ አይደለም፣ ይልቅስ ኃያል አምላክ እግዚአብሔርን ሕያው እግዚአብሔር ልጅ ኢየሱስ ክርስቶስንም እናምልከው። ሰማይና ምድርን የፈጠረ እርሱ ነው፣ ለሁሉም ከእርሱ የተገኘ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብር ገናንነት ሁሉ ነገራቸው። ታላቁ ልጁም ብዙ አደነቀ። ያም ሰው ተነስቶ ወደ ሚስቱ ሄደና እንዲህ አላት፣ ብትሰሚኝ ተነሽ፣ ከእኔ ጋር እንሂድ፣ ክርስቲያን ሆነን ለክርስቶስ እንገዛ። ፈጽሞ ሁለት ልብ አትሁኚ። ልብሽም ካልወደደ እኔ አላዝንብሽም። እነሆ የተረፈኝን 12 ወቄት ወርቅና ብር አለኝ፣ እኔ እሰጥሻለሁ። አንቺም በሃይማኖትሽ ኑሪ፣ እኔ ግን ለኃጢአቴ ስርየት አገኝ ዘንድ እሄዳለሁ። ሚስቱም ጌታዬ በጎ ነገር አመለከትከኝ፣ ነገር መልካም ነው። አንተ የምትሄድበትን ጎዳና ሁሉ በእውነት መልካም ነው። እኔም ካንተ ጋር እሄዳለሁ። አንተ የምትሞተውን ሞት፣ እኔም ካንተ ጋር እሞታለሁ አለችው። ሁሉም እንዲህ ተስማምተው ወደ መርከብ ወጡ። እግዚአብሔርም በፈቃዱ ረድቶ ቆሎንያ ወደምትባል አገር አደረሳቸው። ቀድሞ ወዳገኛቸው ወደ ሁለቱ ሰዎች ሄደው ተገናኟቸው። ክርስቲያንም ሊሆኑ እንደመጡ ነገሯቸው። እነርሱም ወደ ጳጳሱ ወሰዷቸው። እነዚያም ሰዎች ያን ቀድሞ መጥቶ የነበረውን ሰው እነሆ ከልጆቹና ከሚስቱ ከቤተሰቦቹ ጋር ክርስቲያን ሊሆን መጥቷል ብሎ ለጳጳሱ ነገሩት። ጳጳሱም ስለ ነፍሳቸው ድነት እጅግ ደስ አለው። ወደ እሱም
በቀረበ ጊዜ በእውነት ክርስቲያን ልትሆን ትወዳላችሁን? አላቸው። እነርሱ መልሰው እንዲህ አሉት፣ በትሕትና አዎን አባታችን፣ በጸሎት እግዚአብሔር ይፈቅድልን አሉት። ያን ጊዜም ጳጳሱ በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን የክርስቶስ ለመሆን ክርስቲያን ለሚሆን የሚያበቃውን የጥምቀት ሥርዓት አዘጋጀ። ለዚያ ሰው ለሚስቱ ለልጆቹና ለአገልጋዮቹ የሃይማኖትን ምስጢር አስተማሯቸው። በአብ በወልድ በመንፈስ ቅዱስም አጠመቃቸው። ኃጢአት እግዚአብሔርም ባወጣላቸው በአዲስ ስም ጠራቸው። የዚያ ሰው የቀደመ ስሙ ቂሶን ይባል ነበር። ማቴዎስ አለው። ሚስቱንም ሄራኒ አላት። 4 ልጆቹንም በየስማቸው ጠራቸው። አንደኛ ዮሐንስ፣ 2ኛ እስጢፋኖስ፣ 3ኛው ዮሴፍ፣ 4ኛውንም ዳንኤል አለው። ቅዳሴ ቀድሶ በቅዱስ ምስጢር ሰጣቸው። የክርስቶስን ሥጋውን ደሙን አቀበላቸው። ከተጠመቁ በኋላ ጳጳሱ የቀናችውን የሃይማኖትን ነገር ያስተማራቸው። ወር ሙሉ ከሱ ዘንድ ተቀመጡ። እንግዳ ማቴዎስ ከደስታው ብዛት የተነሳ በእጁ ያገኘውን ገንዘብ ሁሉ ስለ ነፍሱ ድህነት ከመላእክት አለቃ ከቅዱስ ሚካኤል ቤተ ክርስቲያን ሰጠ። ከዚህ በኋላ ሁለቱም ከጳጳሱ ቡራኬ ተቀብለው አዋቂዎች የአገሩ ታላላቅ ሰዎች በሰላም ሸኝተዋቸው ወደ አገራቸው ሄዱ። በእግዚአብሔርም ፈቃድም የመላእክት አለቃ በቅዱስ ሚካኤል ጸሎት እየመራቻቸው ወደ አገራቸው ገቡ። ወደ አገራቸውም በገቡ ጊዜ ከዘመዶቻቸው ታላቅ በዓል አደረጉ። ለድሆችና ለጦም አዳሪዎች ምጽዋት ሰጡ። ለባልቴቶች፣ ለሞት ልጆች ረዳት ለሌላቸው ሴቶች ሰዎች እስኪደነቁ ድረስ ስማቸውም በሰው ሁሉ ዘንድ ተወደደ። በጎ ምግባራቸውም በየሀገሩ ሁሉ ተሰማ። ከ2 ወሮችም በኋላ ያ ሰው ማለት የተመረጠ በ11 ሰዓት የመጣው ማቴዎስ አረፈ። በሰማያትም ፍጹም ዋጋውን በመላእክት አለቃ በቅዱስ ሚካኤል አማላጅነት ከጠዋት እስከ ማታ እንዳገለገሉ ያህል አገኘ። ልጆቹም ግን ከእናታቸው ጋር በጎ አድራጎትን አላጓደሉም፣ ከቀድሞ ይልቅ አበዙ እንጂ። ዲያብሎስና ሰራዊቱ ግን እነዚህ ቅዱሳን ያደረጉትን በጎ ሥራ ባየ ጊዜ አልታገሷቸውም። እነሱ ተነስተው የአገሩን መኳንንት አስነሱባቸው። ጽኑ ጥል ቀሰቀሱባቸው እንጂ። በጠላትነትም ተነስተው ገንዘባቸውን ከሳጥናቸው ወረሷቸው። ዮሐንስ ግን እናቱንና ወንድሞቹን እንዲህ አላቸው፣ ነው አባታችን ከሞተ ጀምሮ እነዚህ ሰዎች እጅግ ሲያሰቃዩን እናያቸዋለን። ተነሱ፣ ይችን ሀገር ትተን ወደ ሌላ ሀገር እንሄድ፣ በዚያም እንኖር። በቅዱስ ወንጌል ከዚያች ሀገር ቢያሳድዷችሁ ወደ ሌላ ሽሹ ተብሎ ተጽፏልና። አሁንም እነሆ አሳደዱን፣ አሰቃዩን፣ መከራም አጸኑብን። ነገር ግን የእግዚአብሔር ፈቃድ ይሁን። ከዚህም በኋላ በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ሀገር ሄዱ። የመላእክት አለቃ የቅዱስ ሚካኤል ጌታ ሆይ እርዳን እያሉ በዚያ ኖሩ። ቀድሞም ከሚያደርጉትም በይበልጥ ምጽዋት አበዙ። ሰይጣን ግን አልታገሰም። ምጽዋትን ሲሰጡ በሃይማኖትም በጎ ነገር ሲያደርጉ ቅዱሳንን ባየ ጊዜ ተነሳሳ። የመላእክት አለቃ ቅዱስ ሚካኤልም እንደሚያሳፍረው አላወቁም ነበር። እንደ አንበሳም ያናፋ ነበር። ከጥቂት ቀንም በኋላ የአገሩ ዘበኞች ሴሎም ወደሚባለው ወደ አንድ ባለጠጋ በሌሊት ሄደው ቤቱን በርብረው ብዙ ገንዘብ ዘረፉ። ባለጠጋውም ያቺን ሀገር ለሚገዛ መስፍን ነገረ። መስፍኑም እንዲያድናቸው አዘዘና ወታደሮች ዘበኞች አዟቸው የዚያን ባለጠጋ ገንዘብም ያሳዩቸው ዘንድ አስረው ስለዚህ ነገር ብዙ መረመሯቸው። የነገሩም እውነት ለመገለጡ አስቀድሞ ሰይጣን በሽማግሌ ሰው ተመስሎ ከተማውን እየዞረ ይለፈልፍ ነበር። እንዲህ እያለ የባለ ጠጋውን የሴሎምን ገንዘብ የሰረቀውን እኔ አውቀዋለሁ። በዚህ ወራት ወደዚህ የመጡትን 4ቱን ስደተኞች ጎልማሶች ወደ ቤቱ ገብተው ገንዘቡን ሲዘርፉ አይቻቸዋለሁ። በሀገራቸው በነበሩበት ጊዜም ቢሆን ስራቸው ይኸው እንደነበር እኔ አውቃለሁ። ከሀገራቸውም አስወጥተው የሰደዷቸው በዚህ ምክንያት ነው። የሀገሩ ሰዎችም ይህን ሰምተው ለመስፍኑ ነገሩን ነገሩት። ያን ጊዜም በመስፍኑ ትእዛዝ በራስ ጠጉሯቸው ይዘው እየጎተቱ ወደ መስፍኑ አመጧቸው። ያለ ርኅራኄም አሰቃዩአቸው። እናታቸውም እያለቀሰች በኋላቸው ትከተላቸው ታረጋጋቸው ነበር። እንዲህ እያለች ልጆቼ አትፍሩ፣ አትደንግጡ። የምታምኑበት አምላክ በመላእክት አለቃ በቅዱስ ሚካኤል አማላጅነት ከመከራ ሁሉ በሐሰትም
ከተናገሩባችሁ ክስ ሊያድናችሁ እንደሚችል እኔ አውቃለሁ፣ እመኑ። እሷም ይህን ስትናገር እነሆ ቃል ከሰማይ መጣ፣ እንዲህ የሚል ነበር። እናንተ የእግዚአብሔር አገልጋዮች አትፍሩ፣ አትደንግጡ። እኔም አልለያችሁም፣ ለዘላለምም ምንም ክፉ ነገር አያገኛችሁም። ከክፉ ሁሉ የምጠብቃችሁ እኔም የመላእክት አለቃ ቅዱስ ሚካኤል ነኝ ብሎ ደርሰው በመስፍኑ ፊት በቆሙ ጊዜ እነሆ የመላእክት አለቃ ቅዱስ ሚካኤል ንጉሥ መልእክተኛ መስሎ ከሩቅ መጣ። መስፍኑም ባየ ጊዜ ተነስቶ በፍርድ አደባባይ እንዲቀመጥ ፍርዱንም እንዲሰማ ማለደው። መስፍኑም ወደ ልጆቹ መለስ ብሎ እናንተ ቶሎ አምጡና ከሚፈርድባችሁ በፊት የባለጠጋውን የሰሎምን ገንዘብ ስጡት አሉት። የክርስቲያን አምላክ ያው እግዚአብሔር ምክሩን ምስክር ነው የሚገልጥበት የመላእክት አለቃ ቅዱስ ሚካኤል በዚህ ሥራ እንዳልተባበርን ያውቃልና አሉት። የመላእክት አለቃ ቅዱስ ሚካኤልም መስፍኑን የባለጠጋው ገንዘብ በእውነት እንደሚገኝ እኔ አውቃለሁ፣ የእነዚህን ሰዎች ትንሽ ወንድም ያዙና ወደ ዘበኞች ቤት አግቡት። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ባከበረው በጌታ በኢየሱስ ክርስቶስ ስም የባለጠጋው የሴሎም ገንዘብ ይገለጥ ብሎ ይጮህ፣ በሱም አንድ ምክንያት እናገኛለን። ያን ጊዜም እግዚአብሔር በእውነት ኃይሉን ያሳያል አለው። ከዚህ በኋላ መስፍኑ የእነዚያን ሰዎች ወንድም የተባለው ሕፃን ልጅ እንዲያመጡትና ቅዱስ ሚካኤል እንዳለ ወደ ዘበኞች ቤት እንዲያስገቡ ታዘዘ። መስፍኑም እንዳዘዘ አደረጉ። ያም ልጅ በጌታ በኢየሱስ ክርስቶስ ስም በመላእክት አለቃ በቅዱስ ሚካኤል አማላጅነት የባለጠጋው የሴሎም ገንዘብ ይገለጥ ብሎ ጮኸ። ያን ጊዜም የእግዚአብሔር ቃል መጣ። በዚያ ያሉ ሁሉ እንዲህ ሲሉ ሰሙ። ወደዚች ዋሻ ግቡ፣ የባለጠጋው የሴሎም ገንዘብ ሁሉ ታገኛላችሁ። ይህ ትንሽ ልጅና ወንድሞቹም ከኃጢአት ንጹሐን ናቸው። ያን ጊዜም ወደ ዋሻ ወረዱ፣ የባለጠጋውንም ገንዘብ አገኙ። ለመስፍኑም የሆነውን ነገሩት፣ እጅግም አደነቀ። የንጉሥ መልእክተኛ መስሎት ለነበረው ለመላእክት አለቃ ለቅዱስ ሚካኤልም ይነግረው ዘንድ መለስ ባለ ጊዜ አላገኘውም። ያን ጊዜ እጅግ አደነቀ። አራቱንም ሰዎች ነፃ አድርጎ አሰናበታቸው። ደስ ብሏቸው እግዚአብሔርንም እያመሰገኑ የመላእክት አለቃ ቅዱስ ሚካኤልንም ምልጃ ታላቅነትም እያደነቁ ወደ ቤታቸው ገቡ። እነዚያ ቅዱሳን ያዩ የሰሙ ሁሉ ከመልካም ምግባራቸው የተነሳ እስኪደነቁ ድረስ ዘውትር የሚያደርጉትን ቸርነትና በጎ አድራጎት አልቀነሱም፣ አላቋረጡም። ከጥቂት ቀንም በኋላ አንድ ሰው ሁለቱን ሰዎች ከሚያስተዳድሯቸው ንጉሥ ጋር አጣላቸው። አስቀድሞ መረመራቸው። ለወታደሮቹም ከመሰጠታቸው በፊት መቶ ወቄት ወርቅ እንዲከፍሉ ንጉሥ አዘዘ። ግን የሚከፍሉት አልነበራቸውም ነበር። ስለዚህም እነዚያን ሁለቱን ሰዎች ብዙ ጊዜ እንዲገርፏቸው አዘዘ። በዚያ ጊዜ ዮሐንስ በቅርብ አገኟቸው። የንጉሥም አሽከሮች ያለ ምሕረት ሲገርፏቸው አያቸው። የንጉሥንም አሽከሮች እነዚህን ሰዎች የምትደበድቧቸው በምን ምክንያት ነው አላቸው። የንጉሥ አሽከሮችም 200 ወቄት ወርቅ ምክንያት ይዘነዋቸዋል አሉት። 200 ወቄት ወርቅ ብሰጣችሁ ትተዋቸዋላችሁን አላቸው። ወታደሮችም አዎን እንተዋቸዋለን፣ ባይሰጡን ግን እንገላቸዋለን አሉት። ዮሐንስ ግን ወታደሮቹን እስክመለስ ትንሽ ታገሱኝ አላቸው። ሄዶም 200 ወቄት ወርቅ አመጣና ሰጣቸው። በእነሱ ላይ ስልጣን ላላቸው ለአራቱ ወገኖቹም አንድ ወቄት ወርቅ ሰጣቸው። ሁለቱን ሰዎችን ፈቷቸው። ዳግመኛም በጎ ነገርን የሚጠላ ሰይጣን ስለ መልካም ስራቸው በእነዚህ ቅዱሳን ላይ ቅናት፣ ቁጣን ስለሞላ ሌላ ምክንያት አመጣ እንጂ ዝም አላለም። ጭንቅና ከባድ መከራ አስነሳባቸው። ለእነዚህ ቅዱሳን ቤት አቅራቢያም አንድ ባለጠጋ ሰው ነበረ። ያ ሰው እራት አድርጎ ጓደኞቹን ወዳጆቹን ጠራ። ከበሉ ከጠጡ በኋላም ከነሱ አንዱ ወደ ቤቱ ሊመለስ ተነሳ። ሲሄድም በሀገሩ አደባባይ ጊንጥ ነደፈውና ወዲያው ወድቆ ሞተ። ከሰውም የሆነውን ያወቀ ማንም የለም። የሀገሩ ታላላቆችም ሲዘዋውሩ ያ ሰው ሙቶ አገኙት። ወደ ሀገሩም አደባባይ ወሰዱት። ሰውነቱን ሁሉ መረመሩ፣ የሆነውን አላወቁም። በማግስቱም ወታደሮች ሊቀብሩት ሲሄዱ እነሆ ሰይጣን ሰው መስሎ እንዲህ እያለ ይጮህ ያጓራ ጀመር። የዚህን ሰው ሞት ከሰው ወገን ያወቀ የለም፣ እኔ ግን የገደለውን አውቃለሁ። ከእነዚህ ከአራቱ ልዩ ወገን ሰዎች በቀር ይህ ሥራ በሌላ ሰው አልተሰራም። ለዚህ ነገር ምስክሩ እኔ ነኝ። ይህ ነገር በመላው ሀገር ተሰማ።
ከዚህም በኋላ መስፍኑ ሂዶ ለንጉሥ ከሲጦስ ነገረው። ያ ንጉሥም እነዚህን አራቱን ጎልማሶች እጃቸውን የፊጥኝ አስረው በአንገታቸው ዘንጀር አግብተው ያመጣቸው ዘንድ አዘዘ። ወደ ንጉሥ እስኪያደርሷቸው ድረስ እየጎተቱ አመጧቸው። ከሰማይም አትፍሩ፣ እነሆ የመከራችሁ ዘመን አለፈ፣ ከእግዚአብሔር ታዞ በጎ እረፍት መጥቶላችኋል የሚል ቃል ወደ እነሱ መጣ። እንደ ወንጀለኞችም በንጉሥ ፊት አቆሟቸው። ያን ጊዜም እነሆ የመላእክት አለቃ ቅዱስ ሚካኤል የሮም ንጉሥ መልእክተኛ መስሎ መጣ። ንጉሥ ከሲጦስም ባየው ጊዜ ሊቀበለው ከመንበሩ ተነስቶ ቆመ። ወደ እርሱም በቀረበ ጊዜ እርስ በርሳቸው ሰላምታ ተባባሉ። ንጉሥም ሚካኤልም በአንድነት ተቀመጡ። የመላእክት አለቃ ቅዱስ ሚካኤልም ንጉሥ ከሲጦስን እነዚህ ሕፃናት ያደረጉት ምንድን ነው አለው። ንጉሥም የሆነውን ሁሉ ነገረው። ሚካኤልም ንጉሡን ስለዚህ ነገር የሆነውን ሁሉ ነገር በእውነት አታውቅምን? ንጉሥም እኔ አላውቅም፣ የሞተውን የገደሉ እነሱ ናቸው ብለው ሰዎች እነዚህን አመጡልኝ እንጂ አለው። የመላእክት አለቃ ቅዱስ ሚካኤልም በእኛ ዘንድ ሰው ቢሞት የገደለውን ባይታወቅ እንዲህ ሲሆን ያ የሞተውን ወደ መካከላችን እናመጣዋለን፣ እንጠይቀዋለን፣ የገደለውንም ይነግረናል። አሁንም እውነቱን ልታውቅ ብትወድ ያን የሞተውን ሰው እንዲያመጡት እዘዝና እንጠይቀው፣ እሱ ያነጋግረናል፣ ገዳዩንም እናውቃለን አለው። ያን ጊዜም ንጉሡ የሞተውን ሰው ወደ ሕዝቡ መካከል እንዲያመጡት አዘዘ። ባመጡትም ጊዜ መላእክት አለቃ ቅዱስ ሚካኤል ከወንድሞቹ ታናሽ የሆነውን ዳንኤልን ሂድና የሞተውን በሰማይና በምድር ንጉሥ በኢየሱስ ክርስቶስ ስም የሆነውን ንገረኝ በለው አለው። ያም ትንሽ ልጅ እንዳለው አደረገ። ሰው ወዳጅ እግዚአብሔርም ቅዱስ ስሙ በቦታ ሁሉ ሲመሰገን ሊያምኑበትም ወዶ የዚህን ሰው ነፍስ እንደገና ወደ ስጋዋ መለሳትና ዳነም። ያን ጊዜም ምውቱ እንዲህ ብሎ ጮኸ። ንጉሥ ከሲጦስ ወየውል ደፍረ ከሰማይ ሰራዊት መሪ ከሆነ ከመላእክት አለቃ ከቅዱስ ሚካኤል ጋር ተቀምጠሃልና። የአገሩ ሰዎች የታገሏቸው እነዚህ ሰዎች ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝ እነሱ አይደሉም፣ ጊንጥ ነደፈችኝ፣ በመርዙም ሞትኩኝ እንጂ። እነዚህ ሰዎች የተመረጡ ስለሆኑ ይቺ ታላቅ ጸጋ ተደረሰችኝ። የመላእክት አለቃ ቅዱስ ሚካኤልንም ለማየት የበቃው ሆንኩ። አሁንም እነሆ እግዚአብሔር ያደረገውን ታላቅ ታምር አያችሁ። እንግዲህ በፍጹም ልባችሁ ወደ እርሱ ተመለሱ፣ ክፋትንም ከእናንተ አርቁ። ኃላፊውንም የዚህን ዓለም ምኞት፣ ነፍስ የሌላቸው ጣዖታትንም ማምለክን ተዉ። እግዚአብሔር የቀደመ ኃጢአታችሁን ይቅር እንዲላችሁ ለእኔም ይቺ ታላቅ ጸጋ ደረሰችኝ። በእነዚህ ቅዱሳን ምክንያት የመላእክት አለቃ ቅዱስ ሚካኤልንም አይቼዋለሁ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በታላቅ ግርማ ወደ ሰማይ ወጣ። ንጉሥና ከዚያ የነበሩ ሕዝቡ ሁሉ ወደ ሰማይ ሲወጣ ባዩ ጊዜ የሟቹንም ነፍስ ከእሱ ጋር ወሰደ። ንጉሥና ከዚያ የነበሩ ሕዝቡ ሁሉ ይህን ታምር ድንቅ ነገር ባዩ ጊዜ እጅግ ፈሩ። ከረጅም ሰዓትም በኋላ ባየው ታምርና ድንቅ ነገር ከደረሰበት ፍርሃት የንጉሥ ልብ ተመለሰ። እነሆ ንጉሡ ተነስቶ ዮሐንስን ራሱን ሳመው፣ እንዲህም አለ። አንተና ወንድሞች ወደ እኔ ወደዚች ሀገር የገባችሁባት ሰዓት የተባረከች ናትና አምናችሁ የምትድኑበትን አምላካችሁን ተነግሩ ዘንድ እንለምናችኋለን። ዮሐንስም እኛስ በሕያው በእግዚአብሔር ልጅ በኢየሱስ ክርስቶስ እናምናለን አለው። ንጉሥና ሕዝቡ ኢየሱስ ክርስቶስ በእውነት ያው አምላክ ነው፣ ከእሱ በቀር ሌላ አምላክ የለም፣ እኛም በእሱ እናምናለን እያሉ ጮኹ። ዮሐንስም ንጉሥን እንዲህ አለው፣ ተነስ፣ ወደ ሮም ንጉሥ ወደ ቆስጠንጠኔዎስ ላክ። የሆነውን ሁሉ ገልጸ ለምነው፣ በሀገሩ ካሉ ኤጲስቆጶሳት እንዲልክላችሁ እነሱ መጥተው እንዲያስተምሯችሁና በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቋችሁ። ያን ጊዜም ደብዳቤ ጽፎ እንዲህ ብሎ ላከ። ከንጉሥ ከሲጦስ የሁሉ ንጉሥ የኢየሱስ ክርስቶስ አገልጋይ ለሆነ ለቆስጠንጠኔዎስ ሰላም ላንተ ይሁን። ከቸር ከእግዚአብሔር የተደረገችልን ጸጋ ታላቅ ናት። አሰበን፣ ለርኩሳን አማልክት ከመገዛትም አዳነን፣ ወደ እሱ መለሰን። ስለ ክብሩ ስለ ገናነቱ ስለማይመጠን ቸርነቱ ክቡር ገናና በሚሆን በመላእክት አለቃ በቅዱስ ሚካኤል አማላጅነት እንዳየው
እንድነጋገረው አደረገኝ። እሱ ምውቱን ከእኛ ጋር አፍ ለአፍ እንዲነጋገር አደረገው። ከዚህ በኋላ እኛና ሕዝቡ ሁሉ እያየነው በታላቅ ግርማ ወደ ሰማይ ወጣ። ዳግመኛም ገናናነትህን እንለምናለን፣ በግዛት ካሉ ኤጲስቆጶሳት አንድ ትልክልን ዘንድ የቀናችውን ሃይማኖት እንዲያስተምረን ብርሃነ ትምህርቱን እንዲያበራልን ወደ እግዚአብሔርም የምታደርሰንን መንገድ እንዲመራን ቅዱስ ማኅተምንም እንዲሰጠን የዓለሙ ንጉሥ ኢየሱስ ክርስቶስ ስላደረገው ኃይሉ የታመነው እውነተኛው ንጉሥ ስላደረገው ድህነት ብለ ይህን ብታደርግልን ከጌታ ከኢየሱስ ክርስቶስ ዘንድ የሕይወት አክሊል ትቀበላለህ። ንጉሥ ቆስጠንጢኖስም ይህችን መልእክት በደስታ ተቀበላት። ባነበባትም ጊዜ ስለተደረገው ታምራት እጅግ አደነቀ፣ እግዚአብሔርንም አመሰገነ። በፍጹም ትጋትም ደብዳቤ ጽፎ ወደ ኤፌሶ ሊቀ ጳጳስ ወደ አባ ዮሐንስ ላከ። እንዲህ ብሎ ጻፈ። ይኸው የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ሥጋውን ደሙን የሚዳስሱ እጆችን ንጹሐን ክቡራን ናቸው። እነሆ ከእኛ ዘንድ መልእክተኞች አሉ። እነሱም ከንጉሥ ከሲጦስ ከዴግዲያ ሀገር የተላኩ ናቸው። ወደ እኛ የተጻፈች የንጉሥ ደብዳቤ ይዘዋል። ንጉሥ ከሲጦስም በደብዳቤው በመላእክት አለቃ በቅዱስ ሚካኤል አማላጅነት እግዚአብሔር ለእሱና ለሕዝቡ ያደረገውን ይቅርታና ቸርነት ተገልጦ የቀናችውን ሃይማኖት የሚያስተምራቸው ጥምቀትንም የሚሰጣቸውን አንድ ኤጲስቆጶስ እንዲልክላቸው ጠይቋልና፣ ስለዚህም ቸር አዋቂ አባት ሆይ ወደ ቅዱስነት ይህችን መልእክት ጻፍ። ደስ እንደሚል የበለጠ ደስታም እንደምትጨምር እናውቃለን። ድካምን እንድትሸከም በፍጹም ልቦናም እንድትሰራልን እንሻለን። ድካም በከንቱ እንደማይቀር ታውቃለህና ክርስቶስ ስለ ሰው መከራ እንደተቀበለ ታውቃለህና ራስህ ታዘዝ። ወደ ዴዲያ ሀገርም ሂድ። በዚያ የሚገኙትን ሕሙማንን በክርስቶስ ስም ትፈውስ ዘንድ ለርኩሳን አማልክትም ከመገዛት ነጻ ታወጣቸው ዘንድ በአብ ወልድ መንፈስ ቅዱስ ስም ታጠምቃቸው ዘንድ ይህም በክርስቶስ በቅዱሳን መላእክት ፊት መመኪያ ይሆናል። በአምላካችን በኢየሱስ ክርስቶስ ካህሊነት ነፍሳችን በአንድነት ትድን ዘንድ ንጉሥ ቆስጠንጢኖስም ወደ ኤፌሶን ሊቀ ጳጳስ ወደ አባ ዮሐንስ ከንጉሥ ከሲጦስ መልእክት ጋር ይህን ደብዳቤ ላከ። ሊቀ ጳጳሱም መልእክቱን አንብቦ አሕዛብ ወደ ክርስቶስ ስለመመለሳቸው እጅግ ደስ አለው። ያን ጊዜም ቀሳውስቱን፣ ዲያቆናትን፣ አናጉንስጢስ መዘምራንን 12 መምህራንን አስከትሎ ተነሳ። ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ጴጥሮስ ጳውሎስን ይዞ የመሥዋዕት ምስጢር ሊሰራበት ከሚገባ ሁሉ ጋር የወርቅ ጽናዎችን፣ የወርቅ ጻሕሎችን፣ 4 መስቀሎችን፣ 4 የወርቅ ጽዋዎችን፣ 4 የብር ጽዋዎችን፣ የሐር ሰበኖችን፣ የክብር ልብሶችን፣ 4 ወንጌል፣ የሐዋርያው የጳውሎስ መጽሐፍ፣ ግብረ ሐዋርያትን፣ መዝሙረ ዳዊትን፣ 4ቱን የጸሎት መጻሕፍትን ማለት ጸሎተ ዕጣን፣ ግዝት፣ መጽሐፈ ክርስትና፣ መጽሐፈ ቅዳሴ ይዞ ለቤተ ክርስቲያን የሚያስፈልገውን ሁሉ ፈጸመ። እግዚአብሔር መንገዳቸውን እንዲያቀናላቸው ከጸለዩ በኋላ ደስ እያላቸው ሂደው ወደ አገረው ለመድረስ በተቃረቡ ጊዜ የሊቀ ጳጳሳቱንና የረዳቶቹን መምጣት ለንጉሡ ነገሩት። ንጉሡና ዮሐንስም ሕዝቡ ሁሉ ደስ ብሏቸው ሊቀ ጳጳሱን ሊገናኙት መጡ። ወደ እሱም በቀረቡ ጊዜ ንጉሥና ሕዝቡ ሁሉ እጅ ነሱ፣ ከእሱም ቡራኬ ተቀበሉ። ንጉሥም የሆነውን ሁሉ ለሊቀ ጳጳሱ ነገረው። በዚህ ሰውና በወንድሞቹ ምክንያት እግዚአብሔር ይቅር አለን ብሎ ዮሐንስን አስተዋወቀው። እንዲሁም በፍጹም አንድነት ወደ ከተማ ገቡ። ንጉሥም ወደ እልፍኙ እንዲገባ ሊቀ ጳጳሱን ማለደው። በዚያችም ሀገር ገና ቤተ ክርስቲያን አልሰሩምና። በማግስቱም ሊቀ ጳጳሱና ንጉሡ ቤተ ክርስቲያን ስራ አለው። ቀጠል አድርጎም በዚች ከተማ አዲስ ቦታ አለን አለው። ንጉሥም አዎን፣ በዚች ከተማ ቤተ ክርስቲያን የሚሰራባት አዲስ ቦታ አለ ብሎ ለሊቀ ጳጳሱ መለሰ። ሊቀ ጳጳሱም ተነስ፣ ለቤተ ክርስቲያን የሚገባውን ቦታ እንድናይ እንከልለው አለው። በአንድነትም ሄደው ያን ቤተ ክርስቲያን የሚሰሩበትን ቦታ አዩ። የሚሰሩበትን የተዘጋጀ ቦታ አገኙ። ሊቀ ጳጳሳቱም ተስማማ። ንጉሥም አዘዘ። አዋጅ ነጋሪም ሕዝቡ ሁሉ እንዲመጡና ቤተ ክርስቲያን እንዲሰሩ በአገሩ ሁሉ አዋጅ ነገሩ። ባለጠጋም ቢሆን ድሃም ቢሆን ሹምም ቢሆን ጭፍራም ቢሆን ንጉሥም ከሕዝቡ እንደ አንዱ ሆኖ በእጁ ይሰራ ነበር። ከኢየሱስ ክርስቶስ በረከት እንደሚቀበል ተስፋ አድርጎ በእግዚአብሔር ፈቃድም በ44 ቀን ሰርተው ጨረሱ። ሊቀ ጳጳሱም የብርሃን ማለት
የጌታችን የኢየሱስ ክርስቶስ እናቱ በምትሆን አምላክን በወለደች በሁለት ወገን ድንግል በሆነች በቅድስት ድንግል ማርያም ስም ቀደሳት። ንጉሥም የሚጠመቁበትን ብዙ አሕዛብ ባየ ጊዜ ሊቀ ጳጳሱን የቤተ ክርስቲያን መጥመቂያዎች ሳይሰሩ እነዚህን ሕዝብ በየት ታጠምቃቸዋለህ? አለው። አዋቂው ዮሐንስም መልሶ ንጉሥንና ሊቀ ጳጳሱን በከተማው በስተ ምስራቅ ታላቅ ባሕር አለ፣ እሱም ለዚህ ታላቅ ሥራ የሚገባ ይመስለኛል አለው። ወዲያው ከሰማይ ከእግዚአብሔር ዘንድ የሚሰጠው ጸጋ የተቀበለ ከእግዚአብሔር ልጅ ይሆናል የሚል ቃል ሰሙ። ንጉሥም ሊቀ ጳጳሱም ሕዝቡም ለቡራኬ ይሰበሰቡ አለ። ሊቀ ጳጳሱም በፍጹም ጥምቀት ጸሎት ጸለየ። በዚችም ዕለት ታላቅ ታምርና ድንቅ ነገር ተደረገ። ሕዝቡም ለማኅተም በቀረቡ ጊዜ ሕዝቡ ሁሉ ከሊቀ ጳጳሱ ጋር ሳሉ ይገባል የሚል ቃል ከሰማይ ሰሙ። የጥምቀቱንም ጸሎት ከጨረሱ በኋላ ወደ መጥመቂያው እንዲወርዱ አዘዘ። ያን ጊዜም ሁሉም በአብ በወልድ በመንፈስ ቅዱስም እንጠመቃለን እያሉ ወደ ውሃው ገቡ። ንጉሥም ሕዝቡም ከተጠመቁ በኋላ ሊቀ ጳጳስ ወደ ቤተ ክርስቲያንም ገባና ዮሐንስን ኤጲስቆጶስ፣ ከሦስቱ ወንድሞቹ አንዱን ቄስ፣ ሁለቱን ዲያቆናት አድርጎ ሾማቸው። ለንጉሥም አጋላስ የሚባል ልጅ ነበረው፣ ዲያቆን አድርጎ ሾመው። ሕዝቡም ስለ እሱ ደስ አላቸው። ሊቀ ጳጳሳቱም የቅዳሴውን ስርዓት ጀመረ። ንጉሥና ሕዝቡም ወደ ሁሉ ያዩትና የሰሙትን እንደዚህ ያለውን ስራ እንደዚህ ያለውን ነገር አደነቁ። በዚህ ሀገር ቁርባን ሲሰጣቸው የመጀመሪያ ነበር። ስጋውን ደሙን ተቀበሉ። ሊቀ ጳጳሳቱም ከነሱ ለእያንዳንዱ ቡራኬ ሰጠ። በፍጹም ደስታም ወደ ቤታቸው ገቡ። ሊቀ ጳጳሳቱም ስርዓቱን ቤተ ክርስቲያንንም ሁሉ እያስተማራቸው እየመከራቸው 2 ወር ያህል ከነሱ ዘንድ ተቀመጠ። ከዚህ በኋላ በፍጹም ደስታ አብረውት ከመጡት ሰዎች ጋር ወደ አገሩ ተመለሰ። ሊቀ ጳጳሳት ንጉሥ ከሲጦስና ሕዝቡ ሁሉ እግዚአብሔርን አመሰገኑ። ኤጲስቆጶስ ዮሐንስንም አከበሩት፣ ወንድሞቹንም እግዚአብሔርን ለማሳወቅ ተልከዋልና። ከጥቂት ቀንም በኋላ ኤጲስቆጶስ ንጉሥ ከሲጦስ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንስራ አለ። ንጉሥ ኤጲስቆጶሱን አባት ሆይ የወደድከውን አድርግ፣ እነሆ እኛ ያዘዝከንን ልንቀበል ይገባናል አለው። ኤጲስቆጶሱም ዮሐንስም የሀገሩ ሰዎች እየረዱት በፍጹም ትጋት ቤተ ክርስቲያንን ሰራ። በ10 ወር ጨረሳት። ኤጲስቆጶስ ቅዱስ ዮሐንስም ኅዳር 12 ቀን በመላእክት አለቃ በቅዱስ ሚካኤል ስም ቀደሳት። የቅዱስ ሚካኤል በዓል ከቅዳሴ ቤተ ክርስቲያን ጋር ተከበረ። ከቅዳሴውም በኋላ ኤጲስቆጶስ ንጉሥ ሕዝቡም ሁሉ ተሰብስበው ወደ ጣዖት ወደ ኔሮን ቤት ሄዱ። አፈረሱት። ኔሮን የነበረበትን በእሳት አቃጠሉት። በዚያ ጣዖት ውስጥ አድሮ የነበረ ጋኔንም ዮሐንስ ሆይ አደከምከኝ፣ እጅግም አስጨነቅከኝ፣ ከማደሪያዬም አስወጥተ አባረርከኝ ብሎ ጮኸ። ንጉሡም በዚያ ቦታ ላይ በሐዋርያት በጴጥሮስና ጳውሎስ ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዘ። ይህ ሁሉ ድንቅ ተአምራት የተደረገው በቅዱስ ሚካኤል ጸሎትና ልመና እገዛ ነበረ። የቅዱስ ሚካኤል ረድኤት በረከቱ፣ የአምላኩ ቸርነት፣ የድንግል ማርያም ጸሎት ከእኔም ከእናንተም ጋር ይሁን፣ አሜን። ይቆየን።